ነው የመጣው ሄደ አንተ ደግሞ ዝም በል ቆይ እንደ ሰላማዊ ሰው እዚህ ቤት ውስጥ ምን ትሰራለህ ደግሞ ለሱ ጠበቃ ለመወስድ ሞክር ትንሽ እንኳን አታፍርም ቆይ እንዴት እንደዚህ ታደርጋለች በጭራሽ እኔ እንደዚህ ያልጠበቅኩም ነበር በጣም እኮ ታፈቅረኝ ነበር እንዴ በዚህ ፍጥነት ረስተኝ እንደዛ ታደርጋለች ከዚህ ሁሉ ጊዜ በኋላ መጣ ለምን ትላለህ ቆይ ትንሽ እንኳን አታፍርም ወዴት ነው የምትሮጠው? ወዴት ሮጥኩኝ? ምንድነው? ቆይ በዚህ ጠዋት ወዴት ነው የምትሮጠው? ምን እንደምትሰራው? ደግሞ ምን ያስከው በእጅ ተናገር። ኧረ ምንም አላስኩም። አይዋየሙት እኔ ወደ መንገድ እየሄድኩ ነው። ቆይ ለምንድን ነው የምትሮጠው? ሲቀጥል ደግሞ እዚህ ሰፈር ድጋሜ እንዳላይ ካላልኩም ነበር እንዴ? ኧረ ንጹህ ሰው ነኝ እኔ። ስራ ባባላችሁ ምንም ማውቀው ነገር የለም። ኧረ እባክህ ንጹህ ሰው ነህ? ንጹህ ሰው ከሆንክ ታዲያ እዚህ ውስጥ ለውስጥ ምን ያሯሩጣል? አስፋልቱን አትሄድም ነበር? እባካችሁ ለቁኝ። እኔ ምንም ማውቀው ነገር የለም። ዝም ብዬ ነው የምሮጠው። ሞትኩባችሁ እህቶቼ፣ ወንድሞቼ እባካችሁ። ስጋፍን እባክህ። ያንተን አካሄድ ገና ከሩቁ ነው እሺ የምናውቀው። አሁነቱን ተናገር። አሊባባ ይሙት እኔ ምንም የሰረኩት ነገር የለም። ዝም ብዬ በቃ ስልክ መንገድ ላይ አግኝቼ ሹክረን ብዬ እያለፍኩ ነው። ኧረ ቀልድ። በአረብኛ ምናምን ሙድ ሊዝ ይሞክራል እንዴ? ሲጀመር ይሄን ሰውዬ ካልቀጣ ነው አይማርም። አንተ ሌባ እውነቱን ተናገር። እውነቱን ተናገር። አሊባባ ይሙት እኔ ምንም ማውቀው ነገር የለም። አሊባባ ምናምን ትላለህ እንዴ? ያንተን አረበኛ ቋንቋ ሰፈር አታምጣው። እዚህ ሰፈር የሚሰራ እውነት ብቻ ነው። እሺ እውነቱን ተናገር። ካረሳይ ቢልቁም አሊባባ ይሙት ምንም ማውቀው ነገር የለም። ምንም ማውቀው ነገር የለም። ኩኩሻ ልቀቂ። ሲጀመር ለዚህ አቅም ነው ታዲያ? ምን አባት ትሰራለህ እዚህ? ምንድነው ቦስ ቦስ የሚያጫውት? ሲቀጥል ማን ነህ? ኧረ ስለው አንተ ታምላ ወይኔ ያሹ ቀብራራ የሚይልሽ ባላገሩ የማንም ነጫጭባ የፈረንጃሽ ከእንደዚህ ይጫወትብኝ። ቆይ ጥጃ ከካናዳ መምጣት ብርቅ ሆኖ ነው እንደዚህ የተናገረኝ? ወይኔ ያሹ ጭራሽ ባህላችንና ወጋችን ላይ መሳለቁ ሳያንስ በአንቺ በሮማኒ መምጣቱ ነው ያናደደኝ። ምን ያደርጋል አመለጠኝ የነጫጭባ። አሹ በቃ ዝም በል። ይሄ የማይረባ ጩኸትን አቁም። ያኔ ሶሶ እንደዛ አድርገህ ማባረር የለብህም። እኛ ቤት የመጣን ሰው በእነዚህ አይነት መልኩ መመለስ በጣም ነው የሚያሳፍረው። እንደዛ ነው ነገሩ። በዲያስፖራው ልብሽ ተማርኳል ማለት ነው። እንደዛ አንቺ ላይ ሲያፈጥና በቄንጠኛ ሲናገር ተማርከሻል ማለት ነው። ግድ የለም ሮማኒ፣ ብታውቂ እኔ እንደዛ የሆንኩት ያንቺን ክብርና ማንነት ለማስጠበቅ ነው። አሹ አንቺም ሮማኒ እንደ ሌሎቹ ሴቶች የተሻለ ሰውና የተሻለ ማንነት ያለውን ሰው ስጠብቂ ነበር ማለት ነው። ይኸውልህ አፈን ዝጋሽ። ድጋሚ እንደዚህ አይነት ቃል እንዳታወጣ። እኔ ክብሬንም ማንነቴንም ጠንቅቄ የማውቅ ሴት ነኝ እንጂ አንተ እንደተናገርካት ርካሽ ሴት አይደለሁም። እሺ ይኸውልህ ዛሬ በተናገርከው ንግግር ምክንያት ለአንተ ያለኝ አክብሮትን ቦታም አውቅቷል። እሺ ግድ የለም ሮማኒ፣ እኔ እኮ እንደዛ ሆንኩት ለአንቺ ካለኝ ጥልቅ ፍቅርና መውደድ የተነሳ ነው። ምንም ችግር የለውም። እኔም አንድ ቀን ዘበኝነቴ ጥበቃነቴ ተቀይሮ ተካናዳ ወይ ደግሞ ተሆስፒታል የምሰራ ዶክተር ሆኜ መለስ ይሆናል። አይ ሴት ለካ የተሻለ ፍለጋ ነው እንደዛ ስቶኝብኝ የነበረው። ለነገሩ ምኑ ይሻላል? እኔ እኮ ነገሩን በሚገባ መርምሬ ደርሼበታለሁ። ደግሞ አይ አይደል ሁለቱም ስራቸውን ስለሚያውቁ ቦታቸውን ቀይረው ቁጭ ብለዋል። ዴቭ ሌባው ሰርቆኝ ሲሮጥ ሁለቱም ቁጭ ብለው እያዩ ነበር። እንዲያውም ስርቆት ውስጥ እጃቸው ሳይኖርበት አይቀርም። እርግጠኛ ነሽ አይደል? ነው ወይስ ልታጣይኝ? ፍቅር እኔ እንኳን የሰፈር ልጅ ላይ እንደዚህ ያደርጋሉ ብዬ አላስብም። ግን ካደረጉት ደግሞ እንጣላለን። ነይ ሄደን ጠይቃቸው። ሰላም ዴነሽ። እኔ የምለው የፍቅር ስልክ ሲሰረቅ እዚህ ቆማችሁ እያያችሁ ነበር ነው ወይስ እጃችሁ አለበት? አረ እየሄድሽ በእናትሽ ምን ወንድምሽን ይዘሽ መተሽ እያስፈራራሽ ነው? እኛ ምን አገባን ያንቺ ስልክ ስለተወሰደ? ቆይ እኛ የሰረቅን ነው እንዴ ይመስልሽ? ዴቭ እቺ ታጣቃትም እንጂ እኛ እዚህ ጋር ሲሰረቅም ሆነ ሌባ አላየንም። ሰውን ለማጣላት እየተሯሯጠች ነው እንጂ እኛ ምንም ያየነው ነገር የለም። እናንተ ውሸታሞች! አሁን ስልኬን ሰርቆኝ ሲሄድ ዝም ብላችሁት አይደል እንዴ? ዴቭ ሲመጣ ንጹህ ለመምሰል ትሞክራላችሁ። አንቺ እኮ ይኸውልሽ እዚህ
መንገድ ላይ መተሽ የመጮህ ምንም መብት የለሽም። እንዴት እንደሚያስጠላብሽ ባይሽ። ይኸውልሽ መጀመሪያ ይህንን እኩይ ምላስሽን አስተካኪ። ፍቅር በቃ ይበቃሻል። እሺ ወደ ቤት ግቢ። እኔ ደግሞ ያለውን ነገር አጣራለሁ። አንተም አታምነኝም አይደለ? አሁን ወደ ቤት እገባለሁ። እናንተ ግን ዋጋችሁን ታገኛላችሁ። እሺ እንግዲህ ሰምታችኋል። ፍቅርን ብትጠነቀቋት ነው የሚሻላችሁ። አስፈራርታችሁን ሄዳችሁ በሉ በቃ። አንተ እቺ ተንኮል የማያልቅባልሽ በቃ በሷ ቤት በቃ ከኛ ጋር ልታጣላው ነው። ኧረ ዝም በላት። የምንፈራው መስሏት እኮ ነው። እቺ ይኸውልህ ይበላት የሰራችው ክፋት ነው እየከፈላት ያለው። አቤት መለኛው ግን እንዴት እንደተመቸኝ። ምን አለበት እሷንም እንዲህ እንደዋንጫ እንደዚህ ተሸክሞ ይዟት ቢሮጥ። አሁን ወደ ሂሳባችን ሂድ። ኦ ማይ ጋድ! ቆይ ዛሬ ምንድን ነው ያጋጠመኝ እንዴ? ይሄ ደግሞ ምን አይነት እብድና ጨካኝ የሆነ ዘበኛ ነው እንዴ? እኔን አበባ ይዞ እንደመቀበል በዱላ ጭንቅላቴን ለምታት ያሯሩጠኛል እንዴ? ይበል እውነት ይሄ በጣም ሲያንስ ነው እንደውም እንዴ። ቆይ አንተ መቆርጦ ነው በዛ ፍጥነት ሮማን የምታያት እንዴ? ፈልገህ ሄድከው ሊዲያን ነው አይደል? በዛች ሰከንድ ልዩነት ሮማን ማየት ሌላ ሴት መመኘት ማለት ምን ማለት ነው? እንደውም አንድ የጠፊ ሲል ማየት ነበር ያማረኝ። ማር ቆይ እውነቱን እንድትነግረኝ እፈልጋለሁ። ሮሚ የምትለው አስሊት ቆይ ማን ነች ደግሞ? ያ ጅል የሆነ ዘበኛ እሷን ስመለከታት ምንድነው እንደዚህ እንደ ዱሻን እንደዚህ ሲጮህ የነበረው? እኔ ቆይ ምን አጠፋው? ክፉ ነገር ተናግሬያለሁ? ውበቷን አደነቅኩ እንጂ ቆንጆ ነሽ ምናምን አልኳት እንጂ ሌላ ምን አልኩኝ? ምንም። አይ እኔ አንተ አታውቅም እንጂ እኮ አሹ ለሮማን ያለው ፍቅር በጣም ትልቅ ነው። ሰው ቀና ብሎ እንዳይበት አይፈልግም። ጭራሽ አንተ ደግሞ እዚህ መተህ አኒ ስዊቲ ምናምን ትላታለህ። እንዴት አይናደድም? በት ሲሪየስሊ ማን ውበቷን አይተኳል? አይኗ፣ ፈገግታዋ፣ ስታወራ ድምጿ፣ ወይኔ በእናትህ ጥርት ያለ ንጹህ ያበሻ ውበት ነው ያላት። በቃ እዛ ቤት ከኖረችማ የሊዱ እህት መሆን አለባት። ኧረ አይደለችም። እሷ እኮ የሊዱ እህት ሳትሆን እዛ ቤት ውስጥ የምትሰራ ሰራተኛ ነች። አሁን ነገሩ ግልጽ ሆነልህ? ዋት እዩት እየዋሸ ነው አይደል እንዴ? ያችን የመሰለች ቆንጆና ንግስት አማላ የመሰለች ልጅ ሰራተኛ ነች ትላለህ እንዴ? እንዴ እሷ እኮ ሳሎን ውስጥ ቁጭ ብላ እንደነቤት ያማራትን ነገር እያመጣች እየታዘዟት እንደው ፈለገች እየሆኑላት እኮ መኖር ነው እንጂ የሚገባት። ወጥ ቤትማ ወጥ ማምራት ሰው አይገባት። አንተ ልጅ ግን እብድ ነህ እንዴ? ይኸውልህ አሁን አሹ ሳይሰማ ዝም ብለህ እንሂድ። ይኸው በአንዴ ከፊትም ከኋላም ነው ይመጣል። ወይኔ የምሬን እኮ ነው። ግን አይታታል መልኳን። ሲጀመር አንተ ዳኒ ለምንድን ነው እዚህ ቤት ውስጥ የገባው? አንተና እህትህ የሰውን ህይወት ከማበላሸት ውጪ ምንም ስራ የላችሁም። እሺ ይሄንን ደግሞ ጠንቅቄ አውቃለሁ። አሁን ከዚህ ቤት ውጣ። ቆይ አረጋጊው እንጂ አዴ። ደግሞ አንቺ ማነሽና ነው በዚህ ቤት የምታዥኝ? እኔ እኮ ከሌላ ጎን ለመቆም ነው የመጣሁት። ዳኒ ውጣ። እዚህ ቤት ላይ አልፈልግም። እንዴ ላ ምን እያልክ ነው? ቆይ እኔ እኮ ስንት ችግር ተጋፍጬ እኮ ነው ላንተ ብዬ እኮ ነው የመጣሁት። አንተ ውጣ ምናምን ትላለህ እንዴ? አረ ይደብራል። ዳኒ ውጣ አልኩህ እኮ። ቆይ ስታየኝ ማምን ይመስላል እንዴ? ትሰማኛለህ? አንተ ሞክ ያቺ እህትህ መቼም ቢሆን አላምናችሁ። አሁን ውጣልኝ። ድጋሚ እዚህ ቤት ውስጥ እንዳትገባ እሺ? ጨካኝ። እሺ እወጣላችኋለሁ። ይስፋችሁ። የምትፈልገው ነገር ካለ አለው። እሺ ይኸውልህ አሁንም እዚህ መምጣት በፍጹም ልክ አይደለም። ቆይ ለምን መጣ? ህይወቷን ለመበጥበጥ? ያኔ እንደዛ ከበደልካት በኋላ አሁንም ልታሰቃያት ነው? በሰላም እየኖረች ነው ያለችው። እሷን ለመረበሽ በፍጹም እንዳታስብ እሺ? ካንተ ህይወት ከወጣች በጣም ቆይታለች። አደይ አሁን ሁሉ ለሊላ ላገኛት እፈልጋለሁ። የት ናት? ሮማን ምንድነው? አሹ ከማን ጋር ነው የሚጫጫኸው እንዴ? ሰፈሩን እያወከ እኮ ነው። ምን ተፈጥሮ ነው? ቆይ ኧረ እትዬ ምንም አይደለም። ያው እኮ ያ ዶክተርና ጓደኛው ሄኒ መጣው እንጂ ሌላ ነገር ተፈጥሮ አይደለም። ያውቁ አይደለ? አሹ እኮ ሲያወራ እየጮኸ ነው የሚያወራው። ቁጭ በይ ማሚዬ። መጣሁ። እዚህ በር ላይ ነኝ። ቁጭ በይ። የምትቀመጭ ከሆነ ምንድነው ሰው መጣ ስትባይ እንደዚህ የምትቅለበለቢው? ማሚዬ የትም አልሄድም። እዚህ በረንዳ ላይ ነኝ። መጣሁ።
አሁን ዶክተር ምን ሊሰሩ መጡ? ስራቸውን ትተው ጣል አድርገው እዚህ የመጡት ለምንድን ነው? ወይ ጉድ! ምንም አውቀው ነገር የለም እንዴ? ምንም አላውቅም። አንተ ሌባ ስልኬን አምጣ። ይኸው አብቲ ስልክሽ። እኔ ምንም ያደረኩት ነገር የለም። ከነዚህ ብቻ አፋጂ። አንቺ በጥፊ ምናምን ትማቻለሽ እንዴ? እዚህ ቆመን እያንጠባጠብ ነው እያየሽ ደግሞ መተሽ ስልክ ምናምን ትያለሽ እንዴ? እናንተን ብትሆኑ ከዚህ ሌባ ጋር የተገኛችሁ ሌቦች ናችሁ። እሺ ማን ነው ሌባ? አንቺ እናንተ የማትረቡ የሰፈር አውደልዳዮች ሌቦች። ይኸውልሽ ትሰሚኛለሽ ፍቅር፣ ድጋሜ ግን አፍሽን ባከፍቺ ይሻልሻል። እሺ አያመት ከሆነ ግን ከዚህ መረጋ አመሳስልሻለሁ። ስታስታ አሹ አንተ አሹ ሄዲና ዶክተር የታሉ? ሮማን መጥቷል ስትል ሰምቼ ነው የመጣሁት። የት ናቸው ንገረኝ። ጋጦጥ የፈረንጅ አልጫ የሌለ ሲፎክርና ሲናገር ነበር። ልክ ልኩን አሳይቼው ከዚህ አባሪያለሁ። ፈርጥጦ ሮጧል። ምን አልካሹ? እንዴት ነው ቆይ እኔን ፈልጎ የመጣ ሰው ከዚህ የምታባረው? ምን አይነት ብልግና ነው? እንዴት እንደዚህ ታደርጋለህ? አዎ ያመኛል። ሮማኔን ማንም ሲነካት ያመኛል፣ ይከነክነኛል። ተናግሬያለሁ። ይህንን የካናዳ ዲያስፖራ ሁለተኛ እዚህ ድረስ እንዳትመጪ። ታውን ባላ ከመጣ የመጨረሻችን ነው። ይሄ ወጋችንና ባህላችንን የማይጠብቅ አልጫ ድጋሚ ላይ አልፈልግም። ኡፍ አሹ ይኸውልህ አሹ፣ አንተ እዚህ ቆመ የፈለግከውን ብለፈልፍ አልሰማህም። እሺ ስመጣ ደግሞ ለምን እንደዛ እንዳረግ ታስረዳኛለሽ። ኧረ ሊዲ ራስሽን አስከብሪ። ኧረ ተይ ራስሽን አስከብሪ። እንዴት ያለ ዘመን ነው እባካችሁ! ሴት ወንድን የምትከተል በዛ። ቤዛ እባክሽ፣ እኔ እዚህ ሰፈር ውስጥ መቆየት አልችልም። እንዴ ትልቅ አደጋ አለው እኮ። አደይ እኮ ቤት ውስጥ አለች። ፖሊስ ብጠራስ? ቆይ ደግሞ የላ እንዴት አድርጎ ከቤት እንዳባረደኝ አላየሽም? ለዛ እዚህ ሰፈር ውስጥ ከምያዝ የሆነ ቦታ ብንደበቅ ይሻላል። እንዴ ቆይ ቢወጣስ? ቆይ ምን ልናደርገው ነው? እሱ እኮ ሙሉ ለሙሉ እውነቱን አውቆ ተስፋ ቆርጧል። እሺ ቤዛ፣ እሱ እስከሚወጣ ጠብቄ አስቁሜ ያነጋግረዋለሁ። ለሱ አዛኝ ምናምን መስላለሁ። በቃ አሁን ካለንበት የድህነትና የገንዘብ እጦት ሊያወጣናል ብዬ ባላስብም ግን ሌላ አማራጭ የለንም። ብቸኛ አማራጫችን ፈጣሪ ያመጣልን ኤላን ነው። ለዛ በጥንቃቄ መጠበቅ ነው። እሺ እቴ ተቀብዬሻለሁ። ጠብቀዋለሁ በጥንቃቄ። ሁለተኛ እዚህ ሰፈር እንዳላይክ እሺ? አረ ሁለተኛ ለመጣም እሺ። የምር ስለ አሊባባ ሞት ባካችሁ ተውኝ። እሺ አልኩኝ እኮ። ኧረ እባክህ እንደዚህ በቀላሉ ምን ታወቅ ይመስላል እንዴ? እንደውም ማለት ነው ቅምጥል የሆነ ነገር ምናምን አድርጎ ያዝናናና። አራው ዝም ብሎ መለቀቅ የለበትም። በላውን ዝፈን እንዴ! ምን እንዴት ትላለህ? አይ ካልክ ግን ማለት ነው ቤርኮ ባዮ ሜዲካል ቤርኮ ባዮ ሜዲካል የትና ጎሌ ባዮ ሜዲካል ቤርኮ ባዮ ሜዲካል የትና ጎሌ። አራምርናት የጤና ኮሌጅ እያልክ ሙርት ይዛለ እንዴ? አሁን ይኸውልህ 10 ቁጭ ብር ጉረድ። አረ እናንተ ሴቶች ማለት ወንዶች ስለፈጠራችሁ እንዴ! አረ በቃ ተውኝ። ይመስላል አሁን ይጥፋ ከዚህ ሁለተኛ ሰፈር እንዳላይክ እሺ? ምን ይመስላል እናታችሁ? ጤና ኮሌጅ አላለም። ቆይ ግን ኩኩሻ ምን ኬዝ አንቺ ላይም ደርሶብሻል? ታዲያሳ ከየት ነው ያመጡት? በእናትሽ በቃ ነው እንሂድ እባክሽ። አልችልም ይላ ስለ ለሊ ምንም ነገር ልነግር አልችልም። እሺ አልነግርም። አደይ እባክሽ ስሚ፣ እዚህ ድረስ የመጣሁት ለሌላ እናገራት ነው። ቆይ ስታስቢው እሷን ሳላናገራት እንዴት ነው ህይወቴ መኖር የምችለው? ኤላ አሁን ድምጽና አጥፍተህ ከዚህ ሰፈር ጥፋ። የለልን ህይወት እንድታበላሽ ያንዲትን ሰላማዊ ትዳር ያላትን ሴት ህይወት እንድታበላሽ መቼም ቢሆን አልፈቅድልህም። አደይ ለኔም እኮ ይሄን ነገር መቀበል ይከብደኛል። ቆይ ስታስቢ ሁሉም ነገር ለኔ ቀላል ነው የሚመስልሽ? እባክሽ አደይ አንዴ ብቻ ያለችበትን ንገሪ፣ እኔ ሂጄ አናግራታለሁ። አይሆንም፣ መቼም አልነግርህም። የለልን ህይወት እንድታበላሽ አልፈቅድልህም። አሁኑኑ በቃ ማንም ሳይሰማ ሻንጣህን ያዝና ወደ መጣበት ሀገር ተመለስ። ቆየው ከቅድም ጀምሮ ቤትም ገብተን እናሰላለን፣ እዚህም ቁጭ ብለን እናሰላለን። ምንድነው በባዶ ሜዳ ገንዘብ በሌለበት ማሰብ እንዴ? አሁንስ እኔ መሮኛል ህይወት። አንተ ደግሞ ነገሩን ለምን የምታወሳስበው? መጀመሪያ ከገንዘብ በፊት ሀሳባችንን ወረቀት ላይ ማስፈር አለብን። ከዛ በኋላ ስለ ገንዘቡ ማሰብ እንችላለን።
ደግሞ የገንዘብ ጉዳይ እኮ እንደዚህ አሳሳቢ አይደለም። ለገንዘቡ አትቸኩል። ከየት ነው የሚመጣው? ምን ከሰማይ ይዘንባል ይሸመጠጣል ከዛፍ? ማሚ ቆይ ወዴት ጠፍተህ ነው? እንደዚህ ይሻላል? አይ ገና ከመምጣት ያብሻ ሲታየው ብለህ እንደዚህ በየሰፈሩ ልብ መጣል ከጀመርክማ በጣም ከባድ ነው። አስበው እንግዲህ ነገ ከነገ ወዲያ ደግሞ ምን አይነት ችግር ይዘብህ እንዳይመጣ። ገና ከመምጣት እንደዚህ ካንቀሸቀሸ ሴቶቹ አለቀላቸው በለኝ። ኡፍ ማለት አሁን ነው እንዴ? አንተ ደግሞ ነገሩን ማካበድ ትወዳለህ። ይልቅስ አሁን ስለ ልንዱ ተውና ስለዛሽ ንገረኝ እስኪ። ማን ነበር ስሟ? ሮማን። እስኪ ስለሷ ንገረኝ በእናትህ። እንዴ ያንን የመሰለ አይን፣ ያንን የመሰለ ድምጽ፣ ያንን የመሰለ ጸጉር ይዛ እዛ ቤት ትቀመጣለች? አንተ በጣም ትጮታለህ። ይኸውልህ እኔ የለሁበት መጀናስቻለሁ። እሺ ይኸውልህ አሁን እየተሰማ ያለውን ስሜት አሹ በየሆነ መንገድ ካወቀ ማለት ነው እስካሁን የተፈጠረውን ነገር እንደ ችግር አትቁጠሮሽ። ህይወትን ነው የሚያከብድብ። እንዴ አንተ ሰውየው እኮ ማለት ነው ሮማንን እንደዚህ ቀና ብሎ የሚያይበትን ሰው አይወድም። እኔን ደግሞ ካላመንከኝ ሄደህ ዳይመንድን ጠይቀው። አንተ ደግሞ ነገሮችን ለምን ታካብዳለህ? እኔ መጥፎ ነገር አላደረኩ። አከብዳለሁ አይደለ? በጣም ነው የማካብደው። እሱ ሲደርስበት አይ ማዘሯ እውነቱን ለመናገር ከቅምጥል ጋር እንደዚህ አይነት ነገር ከተፈጠረ በኋላ አንቺን ማየት ሆነ እዛ መሄድ በጣም ደብሮኝ ነው። ለዛ ነው። ቆይ ልጄ ለምን ትሸሻለህ? ነገሩን እኮ እኛ ተወያይተን መፍታት እንችላለን። ደግሞ ባልተጣራና በትንሽ ነገር እናንተ ልትለያዩ አትችሉ። እኔ ደግሞ እናትህ ቆም ያለኝ ዳይመንድ፣ አንተስ ብትሆን እንዴ ጓደኛ ማለት እኮ ራስ ማለት ነው። አንተ መሀላቸው ገብተህ ለምንድን ነው የማታስታርቀው? አረ ማዘሯ እኔ እስካሁን ድረስ እንደ ወንድም በተጣሉ ቁጥር አንተም ተው አንቺም ተው እያልኩኝ አብሬያቸው አለሁ። ግን እነሱ የሚሰሙ አይነት አይደሉ። ከዚህ በኋላ እኔ ምንም ነገር ውስጥ የለውበትም። ውሳኔ የራሳቸው ነው፣ አያገባኝ። ተው ዳይመንድ እንደዚህ አትበል። ጓደኝነት እኮ ክብር አለው። አንተ ማስታረቅ ነበረብህ። ኪንጎ ለማንኛውም በቤትና እናወራለን። እሺ እሺ እመጣለሁ። አሁን በስርዓት እንድትሰማኝ እፈልጋለሁ። የሌሊን አዲሱ መኖሪያ ቤቷን መቼም ቢሆን አልነግረም። እሺ ህይወቷ እንድታበላሽ አልፈቅድልም። እኔም ቢሆን ከዚህ በኋላ ይሄንን ቤት ለቅቄ እሄዳለሁ። አንተ ስለመጣ ነገሮች ይቀየራሉ። ስለዚህ እዚህ ቤት ቁጭ አልልም። በጭራሽ አደይ፣ አንቺ ከዚህ ቤት መውጣት የለብሽም። ደግሞ አታስቢ፣ እኔ ሆቴል ይዣለሁ። እየመጣውን በሆን አልረብሽሽ። ግን አደይ የሌሊን ያለችበትን ቦታ ብትነግሪኝ ደስ ይለኝ ነበር። ልታግዥኝ ከፈለግሽ ደውይልኝ፣ ጠብቅሻለሁ። አሁን ለሌሊ ኢላ መጥቷል ብዬ ብነግራት ነው ባልነግራት ነው የሚሻለው? ግን እኮ ነው ባልነግራትም መንገድ ላይ አጋጣሚ ሊገናኙ ይችላሉ። አይሆንም። መጀመሪያ ነገሮችን ራሴ ማረጋጋት አለብኝ። አዎ አልነግራትም። ሊዱይ ሰላም ነው ወይ ወንድሜ? እንዴት ነህ? ቆይ ጥጋ ጥጉን የምትሄጁ ለምንድን ነው? አንቺ እኮ ያልቅብሽም። ደግሞ ምን ሆነሽ ነው? አረ ምንም የለም። አዴ ጋር እየሄድኩኝ ነው። የሆነች ጉዳይ አለችኝ፣ እሷ ጋር እየሄድኩኝ። ምን? ከአዴ ጋር? አንቺ ደግሞ ከአዴ ጋር ከመቼ ጀምሮ ነው መገናኘት የጀመርሽ? እኔ እስከማውቀው ከአዴ ጋር ምንም አይነት ግንኙነት የለሽም። እንደዚህ አይነት ልምድም የለሽም። ከዛሬ ጀመርኩ አዴ ብዬ አዲስ ነገር መጀመርኩ አይከለከልም። በቃ ደህናዋል። አይ ሊዱ፣ አሁን ደግሞ ከአዴ ጋር መሆን ፈለግሽ? ቀውስ። ኤላ ምንድን ነው የምትፈጥረው? ቀስ ብላ አትሄድም እንዴ? ዳኒ፣ አሁን አንተን ማወራበት ምንም አቅም የለኝም። አዴ ለሊ እንዳገባች ሁሉም ነገር ነግራኛለች።
ግን ቤቷ የት እንደሆነ ልትነግረኝ አልቻለች። ብቻውን ማውራት አልችልም። ኤላ እባክህ አዴን ጨርሰህ እንዳትሰማት። እሷ ለአንተ ምንም አይነት አዘኔታ የላትም። እኔ ግን ያንተን የልብ ስብራትና ለሌሊ ያለህን ጥልቅ ፍቅር ስለማቅ ሌሊ ያለችበትን ቦታ ልነግርህ እችላለሁ። ምን አልክ ዳኒ?